በዚህ ሳምንት ውስጥ ያደረሽው የነበረው ነገር ውሸት ነው እያልሽኝ ነው? አዎ ውሸት ነው እንጂ እኔ አንተ ጋር መመለስ ፈልጌ ድጋሚ አንተን መቀበል ፈልጌ ካንተ ጋር መቀጠል ፈልጌ ያንን ሁሉ ነገር አይቼ እንዴት ነው ልቤ እሺ የሚለኝ? በጣም ብዙ ነገር እኮ አሳይተኛል። ሩታ ግን እየቀለድሽ ነው። እኔ ላይ ህይወቴ ላይ እየቀለድሽብኝ ያለሽው። ማን የቀለደው? እኔ ላይ እየቀለድሽብኝ ነው ወይ? አንተ ነህ እኮ በሰው የቀለደው። ማንቺ እየተበቀልሽ መስሎሻል? እመኝ ይሄንን ቀን እንዳትረሽ። ተረጋጋ። አንተ ራስህ እንዳረሳ እንድትጸጸች ካላደረኩሽ እኔ አብርሃም ሞቻለሁ። ኧረ ለምን ትሞታለህ ደግሞ ማለት ነው? እንደዚህ እንደተጫወትሽብኝ ደግሞ አትቀሪ። ምን ልታመጣለሽ? ምን እንደማመጣ ደግሞ በደንብ ምንም አታመጣም። ባይዘው ታውቂኛለሽ ምን እንደማመጣ ገና ካሁኑ በዚህ ችንገላግላለሽ። ለሶስት ቀን ጨዋታ ቀየቀየ ስላለሽ እንዳይመስልሽ፣ እሺ ሰው ስላለሽ እንዳይመስልሽ። ይጸጽትሻል፣ በደንብ እንደሚጸጽት። ሰውም ከሰውም በላይ ነው ያላት። በጣም ደደብ ቤብ ተረጋጋ እንዴ። ማን ደደብ እንደሆነ ደደብ እንዳልሆነም በደንብ እነግርሃለሁ ማለት ነው። ተረጋጋሽ፣ አትንጫጩ ደግሞ እሺ። እናንተ የእሱ ብችሎች ማለት አትንጫጩ። ምን አረገች ሩታ? እኮ ምንም አላረገችም። ምንም ነገር ምንም ነገር አላረገችም። እንደውም ከሷ ጎን ነን እኛ። ደግ አረገች። እሳይ ምንድነው ይሄን የምትንጫጩት? ይሄ ተልባ ብንጫጫ በአንድም ቆጫ። ደግ አረገች። ደግ ባሏ ነው፣ መብቷ ነው። ደግ ምንድነው ይሄ? እንዳልደው ሩታ ተበቀለችው አብርሽ ተበቀላት። አግቡት ቱሪና ፋውላ ስነ ስርዓታችሁን ያዙ ማለት ነው። እዛ እና ደግሞ ማለት ነው ጋይዝ ምን መሰላችሁ ማለት ነው ደደብነቱ ማን እንደሆነ ልንገራችሁ ማለት ነው። እሱ ነው። ለምን ሩታ ብልህ ሴት ናት ማለት ነው። ብልህ ከብልህም በላይ ማለት ነው። እንዳጨርሰው አንተ እንግዲህ ወዲያ ስነ ስርዓትን ያዝ ማለት ነው። አንተም ቼክ አርገህባታል፣ እሷም ደግሞ ያው ተበቅላለች። እንግዲህ በቃ አቻላቸው ናቸዋል። አይ ካላችሁ እምቢ ካለ ወይ ደግሞ አይ አንድ ላይ እንሆናለን ሁሉ ነገር ትቼ ይቅርታ እላታለሁ ብለህ ተለመንካት እንግዲህ ታስብበታለህ። ሩታዬ መለመን አለብህ። እና ውድ ቤተሰቦች እንግዲህ ዛሬ አብርሽ ለሩታ እንግዲህ ተበቅለዋለች። እሰየው እንኳን ተበቀለችው። ባሏን ያልተበቀለች ጀግና ሴት እኮ ናት። ጀግና ምንድነው የምታካብሉት? እሰይ ደግ አረገች ማለት ነው። ደግ አረገች። አትንጨርጨሩ ባለጌዎች ደግሞ ማለት ነው። ባለጌ ነሽ የምትሉ ሰዎች ማለት ነው። ባለጌ ተሆነ እቤታችሁ ምን አፖሳሰታችሁ? ባለጌ ከሆነች እቤት በሷ ቪዲዮ ወይ ደግሞ በሷ ፎቶ ለምን ትሰራላችሁ? ሩታዬ እያላችሁ ቀጥም እያረጋችሁ እየበላችሁ ጨረቃያን ይችን መሳይ ጨረቃ ይችን መሳይ አበባ ሩታ የምትባል ሩትዬ የሴቶቿ መሪ የሴት መሪ የሚዲያው መሪ ይችን መሳይ ልዕልት ባለጌና ስትሉ አታፍሩ? ማፈሪያ ሁላ ባለጌማ ማን እንደሆነ ልንገራችሁ። እሱ ማንንም ሴት ተውሽሚት ጋር ማንንም ሴት እሷ ሲያሰድባት እሱማ ብዙ ነገር እኮ ነው ያደረገው። እነዚህ ተራ ጓደኛ ተብዬዎች ሩታን ሲረግጧት ላንተ አይሆንህም፣ ላንተ አትሆንህም፣ ሩታ በጣም አስመሳይ ናት እና ሀታያ ያውሽ እንትንህ ማለት ነው ቡችላህ ማለት ነው። ይህ ብሩክ የሚባለው ማለት ነው። ያ ሰውዬ እራሱ ማለት ነው ብሩክ ነው እንትና ብሩክና አቤላ ተብዬዎች ማለት ነው። እነሱ ራሱ ሩታን ሲያንቆሽሹ ነበር አይደለ እንዴ? እዛ ጊዜ የት ነበር ግን ሳላሳይሽ? አሁን ደግሞ የምትል ምን ፈልገ ነው? እኔ ወላይ አንድ እንዲሆኑ ፈልጋለሁ። ድሮንም አሁንም አንድ እንዲሆኑ ፈልግን በእንደዚህ አይነት በእንደዚህ ትርንክ እንደዚህ ሴት እየለጣጠፈ እንዴ ሩታስ እንዴት ትችለዋለች እንዴ? እንደውም ብዙ ሰው አስተያየት ሰጥታችኋል ማለት ሳትረዱ መስለኛል። ባይዘዊ አልተረዳችሁም። በቃ ቪዲዮውን እንዳያችሁ መሰለኝ። አብርሽ ያረጋትን ወደኋላ መለስ ብላችሁ ብታዩ ደስ ይለናል ማለት ነው። ሩታ እዚህ ላይ እንደውም ትንሽ ናት። እንደውም ብዙ መንገድ አልሄደችም። በ3 ቀን ነው ያሳመነችው። እንገራችሁ ብዬ ነው። አንዳንዴ ሰው ልጅ ሲወድቅ ደስ ይላቸዋል መሰለኝ። ሩታ ደግሞ አወድቅም። ሩታ ብትሰድቧት፣ ብቦጭቋት፣ ብዘቀዝቋት ምንም ነገር አትሆንም። በጣም ትስቅባ። ልክ እንደዚህ ጥርሷን ማለት ነው አበባ አርጋ ነው የምትስቅባቸው። ተከትከትከት የምትለው ተቃጠሉ። መልካም የመቃጠል ሰዓት ማለት ነው። እኛ ምን አገባን?
ሩታዬ ደህና ይሆኑ እንጂ ሩታና ልዑሌ አብርሽ ደህና ይሆኑ እንጂ። አብርሽም እኮ ስራ ነው የያዘው። እናንተ የዋ አይዞ አብርሽ አይዞ፣ አትናደርሽ። ፊንት ነቅላ ይሆን እንዴ ዛሬ? ምን ሆነ የሆነ ጋይዝ እንገሩኝ። ማለቴ የሆነ ነገርማ ተፈጥሯል ጋይዝ። እናንተ ሰላም እኮ አላልኳችሁም አይደለ? በቃ ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ ሰላም ራሱ በኋላ ላችኋለሁ። አዎ ጨዋታ ይልቀጥል ማለት ነው። እና ውድ ቤተሰቦቼ እንደዚህ ትንጨራጨራላችሁ እንዲ ሩታ ስታሸንፋችሁ። ሩታ ባለጌ ናት። የታባታችሁ ውስጥ ባለጋያች የታባታችሁ የራሳችሁን ነው ሚስጥር ያወጣችሁ ማለት ነው። እስቲ ከሴት ባል ሚስት እያለው ባል ውሽሚት ሽሩሩ እያለችው 6 ወር ድረስ የ6 ወር ልፋት በ3 ቀን ውድም ስታረገ ሩታ ሀብቴ ደስ አይልም እንዴ? እንደውም ጀግና ማለት ነው የለባችሁ። እውነት መቃጠል እንኳን የለባቸውም። ብራቮ አለይኪ። እንደውም በዚህ እንዲማርበት ጥሩ አርገሻ ብላችሁ ማበረታታት ሲገባችሁ እናንተ ትሰድባላችሁ። ዘቆች ቆሻሻዎች ናቸው። እሺ በጣም ግማታሞች። ሩታማ ጀግና፣ የባሏ ጀግና፣ የልዑል ጀግና፣ የልዑል እናት ጀግና። ደስ ይላል። ባይዘው የሰራችው ስህተትን ቢሆን ግን የሄደችበት መንገድ ስህተትን ቢሆን ልዑልና መታ አሳይታ ምን ብላ ምናምን ያኔ ስህተት ቢሆን ግን ደግሞ ሩታዬ ምንጊዜም ጀግና ናት። ምንጊዜም ማለት ነው ምንጊዜም እጅ አትሰጥም ለእናንተ ወሬኞች፣ ለእናንተ ባለጌዎች ማለት ነው። ሩታ ባለጌ ነው ስትሉ ደግሞ አታፍሩም። እና ደግሞ አብርሽ ማለት ነው ደደባት አይባልም የሰው ልጅ። አውሶ ደግሞ ሩታ ማደደብ እንደሆነ ታው ደደብማ አንተ ነህ እኮ ቤቢ። ገና ህፃን ነኝ ገና ልጅ ነኝ ለትዳር አልበሰልኩም አላልክም? በቃ ታብስልህ ሩታ። ወይ ደግሞ ወደግና ወደ ሩታ ተመለስ። እንደዛን እንደ ሀሳብ ማለት ነው። ለምን እንደዚህ ስትንጫጩ ምናምን ደስ ስትሉ እንደዚህ ቅጥል ልኩ ነው ያረጋችኋት። እንደዚህ ርር ነው ያረጋችኋት። የት አባታችሁ? ሩታማ ምንም ነገር እኮ አላረገችም። አንዳንድ ሰው ናቸው እንጂ የሚያስቀብጡት። አንዳንዴ ይሆናል አይደለ? ስትገሙ ማለት ነው መጀመሪያ የቤታቸውን ፀጉር ፋቁ ማለት ነው። ወይ ደግሞ አንሱ ማለት ነው። ቆሻሻዎች ማለት ነው። ስነስርዓታችሁን ያዙ። በሩታ ቀልድ አላቅም ተንግሮ ወዲያ ማለት ነው። አብርሽም እንደዛው እንዴ ስነስርዓትህን ማለት ነው። እኔ አብርሽን አልናገረውም፣ ግን ሩታ አብርሽ ያረጋትን በጠንቅቅ ታያችሁ። ሴት ከሆናችሁ ትረዳላችሁ። አብርሽ ምን እንዳረገ። አብርሽ አልጎዳትም። አብርሽ ልቡ ስላፈቀረሽ አመነሽ ምናምን ልትሉ ትችላላችሁ። ይመናታ አለ እንዴ? ሩታማ አምነው አይደለ እንደ እስከ ዛሬ የቆየችው ብቻዋንም እረፍት ራሱ አልሰጣትም እኮ ነይ እዛ ሲያንከራትታትን በፀሐይ። አታፍሩ ማፈሪያዎች፣ በጣም ማፈሪያ ናቸው። እሺ ንገራችሁ ብዬ ነው በዛው አጋጣሚ ማለት ነው። እና ሩታዬ ምንጊዜም የእናንተ መሪ የእናንተ በቃ ሩታዬን ሳትለጥፍ እኮ ስራ አሰሩም ጋይዝ። እውነቴን እኮ ነው። አዎ አንዳንድ አስመሳይም ቢኖር ሩታ ባለጌ ነሽ ብትሏትም ሩታ ግን ባለጌ አይደለችም። የእናንተን ብልግና፣ የእናንተን ሌባ፣ የእናንተን ሌብነት፣ የእናንተን አስመሳይነት በደንብ በግልጽ እያየን ነው ማለት ነው። እና ስነስርዓታችሁን ያዙ ማለት ነው። ሩታ ሳትደርስባችሁ ደረስ በቪዲዮ አስተያየት ስጡ። ግን ሩታዬ ምንም አላረገችም። እንዲያውም ትንሽ ነገር ነው ያደረገችው። ትንሽ ነገር ምንም አላረገችም። ግን እናንተ ስታስመስሉ ማለት ነው። ምነው መሬት ይነጠፍልን አላችሁ? ምነው አገሩ ይነጠፍልን አብርሽ ይሄድበት አላችሁ? እሳ ተው እንጂ እውነታችሁ ነው። የአብርሽ ብቻ ነው እንደ መንገዱ አብርሽ ብቻ ነው እንደ በቀል የሚችለው። ኧረ እባካችሁ ሩታም እኮ ትችላለች። ላውም የሴት ጀግና፣ ላውም የሚዲያው ጀግና ሴት ማለት ነው። ተፈልጋችሁ ማለት ነው ብላችሁ ትከታተላላችሁ። ነገ የሚመጣውን ታያላችሁ። ጠብቁ ማለት ነው። ምድር ኮተታም ማለት ነው። አርፋችሁ ተቀመጡ። ስነ ስርዓታችሁን ያዙ። በሩታ ቀልድ አላቅም እከክ ሁላ